Blue narrative. የሆነ ኃጢአት ባልሰራ ወይ የሆነ ነገር ባላስቀይምህ ሙቻለሁ ብለህ ራስህን ደብቀህ ይሄን ያክል አትኖርም። ከሞት በላይ የሆነ ኃጢአት ሰርቼብህ ነው መሰለኝ ይቅር በለኝ ምናምን ብላ እግሩ ስር ወደቀች ማለት ነው። የሰው ልጅ የክፋትና የልብ ስብራት ጥግ እስከ የት ሊደርስ እንደሚችል ማሰብ እጅግ የሚዘገንን የህይወት ገጽታ ነው። ይህ ታሪክ ተራ የፈጠራ ትርክት ሳይሆን የሰው ልጅ ስነ ልቦናና የጭካኔ ልክና የክደት ጥልቀት ቁልጭ አድርጎ የሚያሳይ እጅግ አሳዛኝ የህይወት መስታወት ነው። ኢትዮጵያ ውስጥ ነው የሚደረግ ብሎ ለማመን ሁሉ የሚከብድ ነው። ሰው ምን ያህል ክፉ ቢሆን በዚህ ልክ ይህንን ሊያደርግ እንደሚችል ለመግለጽ ይከብዳል። ፍቅር፣ እምነትና ተስፋ በአንድ ራስ ወዳድ ሰው የክፋት ሴራ እንዴት ሊጨልሙና ሊቀለበሱ እንደሚችል የሚያሳይ ትልቅ የታሪክ ማህደር ነው ይችላችሁ ቀጣው። ይህን የህይወት ውጣ ውረድ በውስጡ ያሉትን ስፍር ቁጥር የሌላቸው የሐዘን፣ የህመም፣ የናፍቆት፣ የብቸኝነትና በመጨረሻም የአእምሮ ስብራት ስሜቶችን ወደ አንድ ፍሰት ስናመጣቸው እውነት ነው ይህ ነገር ልብ ወለድ ነው ለማለት ያስቸግራል። የእያንዳንዱ ሰው ልብ በሐዘን መረበሹ አይቀርም። ነገር ግን ታሪኩን መንገር ስላለብኝና ልቤን ስለነካው ይዤላችሁ ቀርቤያለሁ። ታሪኩ የሚጀምረው ንጹሕና እንከን የለሽ ከሚመስል የሁለት ወጣቶች የፍቅር ህይወት ነው። ባልየው ሚስቱን ከክፍለ ሀገር አምጥቶ አብሮ መኖር ከጀመሩ ጊዜ አንስቶ በመካከላቸው የነበረው መተሳሰብ፣ መዋደድ የብዙዎችን ዓይን የሚስብ ነበር። የወደፊትም ብሩህ ህይወት በጋራ ለመገንባት የህይወትን ውጣ ውረድ አብረው ለመጋፈጥ ቃል ተግባብተው ትዳራቸውን መሰረቱ። መጀመሪያ አካባቢ ሁሉም ነገር ያማረ ነበር። ቤታቸው በሳቅና በደስታ የተሞላ፣ እርስ በርስ ያላቸው ክብር የጠነከረ ነበር። ሚስትየውም በመንፈሳዊ ህይወቷ የጠነከረች ነበረች። ነገር ግን የከተማ ኑሮና የኢኮኖሚ ግፊት ቀስ በቀስ የፍቅራቸውን በር ማንኳኳት ጀመረ። እኔ አንቺን ከክፍለ ሀገር አምጥቼ እንደዚህ እያስቸገርኩ ማኖር እና በኪራይ ቤት ማኖር አልፈልግም የሚል የባል ጉትጎታ ጀመረ። የኑሮ ውድነትም ሲበረታ የባልየው ገቢ ቤተሰቡን ለማስተዳደር በቂ አይደለም ብሎ አመነ። እንደሱ ገለጻ የውስጡን በውስጡ አርቆ ሊሆን ይችላል። ከዚህ የገንዘብ እጥረት ይልቅ ግን በህብረተሰባችን ዘንድ ትልቅ ስፍራ የሚሰጠው የልጅ ጉዳይ የትዳራቸው ትልቅ ፈተና እየሆነ መጣ። በተደጋጋሚ አብረው ቢቆዩም ግን ሊወልዱ አልቻሉም። ከተጋቡ ዓመታት ቢቆጠሩ ማህፀኗ ፍሬ ባለመያዙ ምክንያት የጎረቤትና የዘመድ አዝማድ ሹክሹክታ እንዲሁም የእሱም ፍላጎት ልጅ ባለመውለዷ እሷ በጣም ትጨነቅ ነበርና በየቀኑ አዲስ ጠባሳ ይፈጥርባት ነበር። ይሄ በሐዘንና በጭንቀት ተከቦ የነበረው ልቧ መጽናኛ ሲሻ ከተለያዩ ሰዎች በሰማችው ምክር መሰረት ተስፋ ሳትቆርጥ ወደ ዝቋላ አቦ ገዳም መሄድ እንዳለባት ወደዚያ ታዋቂ ገዳም በመሄድ በእንባና በጸሎት ፈጣሪዋን ለመነች። ከገዳም ስትመለስ በውስጧ ትልቅ እምነትና የተስፋ ብርሃን በርትቶ ነበር። ነገር ግን ይህ የልቧ ተስፋ ገና ሳይፈነዳ ባልየው የህይወታቸውን አቅጣጫ ሙሉ በሙሉ የሚቀይር ድንገተኛ ውሳኔ ላይ ደረሰ። የኑሮን ጫና መቋቋም ሲያቅተው ወደ በረሃ ሄዶ ሰርቶ ህይወታቸውን እንደሚለውጥ አሰበ። ሚስትየው ከባሏ መለየትን በፍጹም አልፈለገችውም ነበር። ገንዘቡ ቢቀርባቸውም አብረው ደረቅ ቆሎ በልተው ተቃቅፈው መኖርን ትመርጥ ነበር። እግሩ ላይ ወድቃ እያለቀሰች ብትማጸነውም እሱ ግን በውሳኔው የጸና ነበር። አንድ ቀን ጠዋት ከእንቅልፏ ስትነቃ ባሏ አጠገቧ አልነበረም። የህይወታቸውን መሰረት ለማስተካከል ወደ በረሃ እንደሄደ የሚገልጽ አጭር ደብዳቤ ትቶ ተሰወረ። ምንም ዕቃ ሳይዝ የለበሰውን ጫማ የለበሰውን ሱሪ እንደያዘ ማለት ነው። ዘመናዊ የስልክ ግንኙነት ባልነበረበት በዚያ ወቅት ብቸኛ መገናኛቸው በጓደኛ በኩል የሚላክ ደብዳቤና አነስተኛ የገንዘብ ድጋፍ አልፎ ተርፎም ሲመች በተከራዩበት የቤት ስልክ ብቻ ሆነ። የባሏን መመለስ በናፍቆት እየጠበቀችው ወራት አለፉ። ባሏ ከሄደ ከ6 ወራት በኋላ ሚስትየው ያልተለመደ የህመም ስሜት፣ ማቅለሽለሽ፣ የሰውነት መድከም ይሰማት ጀመር።
ወደ ጤና ጣቢያ ሄዳ ስትመረመር ሐኪሙ ያበሰራት ዜና ጆሮዋን ማመን እስኪከብዳት ድረስ አስደንጋጭና እጅግ አስደሳች ነበር። ያ ስትጠብቀው የነበረችው የተሳለችለት የ7 ወር ነፍሰ ጡር መሆኗ ተነገራት። ባሏ ከመሄዱ በፊት ጸንሳ እንደነበርና የገዳሙ ጸሎት ሰምሮ ማህፀኗ ፍሬ መያዙን ስታቅ ደስታዋ ጣሪያ ነካ። ይህን ታላቅ የምስራች ለባሏ ለማሳወቅ ቸኩላ ያንን ደብዳቤና ገንዘብ የሚያመላለስላት የባሏን የቅርብ ጓደኛ አስጠርታ ዜናውን እንዲያበስርላት ላካቸው። ጓደኛው መልእክቱን አድርሶ ሲመለስ የባሏን ወደር የለሽ ደስታ እንደነገራትና ለዚያ ጊዜ እጅግ ከፍተኛ የሆነ 20 ሺህ ብር እንደላከላት ነግሮ ብሩን አስረክቧት እሷንም የባሏን መምጣትና የልጇን መውለድ እያሰበች ቤቷን በደስታ ማዘጋጀት ጀመረች። ነገር ግን ይህ ደስታ የቆየው ለጥቂት ጊዜ ብቻ ነበር። ያ አስከፊ የሌሊት ክፍለ ጊዜ የሕይወቷን ብርሃን ሙሉ በሙሉ ያጠፋች ነበረች። ሌሊት ወደ ንጋት አካባቢ የብርና ደብዳቤ ሲያመላለስለት የነበረው የባሏ ጓደኛ ከጥቂት ሌሎች ሰዎች ጋር እና ሴቶች ጋር እየጮኸና እያለቀሰ ወደ ቤቷ ገባ። እሷ ከእንቅልፏ ሳትነቃ በጠዋቱ ባሏ በበረሃ በድንገተኛ ወረርሽኝ መሞቱን ሲነግሯት ነፍሰ ጡር የሆነችው ይህች ምስኪን ሴት አቅሟን አሟጣ ራሷን ስታ ወደቀች። ወደ አእምሮዋ ስትመለስ የባሏን አስክሬን ቢያንስ አይታ ለመሰናበት ብትለምንም በወረርሽኝ ስለሞተ እንዳይዛመት በመንግስትና በጤና ባለሙያዎች በዚያ በጥንቃቄ እንደተቀበረ ነገሯት። ሆኖም የልቧ ጥርጣሬ አላረፈም። ነፍሰ ጡር ሆናም ቢሆን መሄድ አለብኝ፣ የወደቀበትን የገባበትን አፈር ማየት አለብኝ ብላ አስቸገረች። ነገር ግን በዚህ ጊዜ እነዚህ የደረሽ ነፍሰ ጡር ሆነሽ አትሄጂም፣ አንድ እንኳ የዘር ፍሬ እንዲያስፈልገው ልጁን ብትወልጂ አይሻልም ወይ? ከወለድሽ በኋላ ከክርስትና በኋላ ትሄጃለሽ ብለው በዘመድ አዝማድ ተለምና ክርስትናውን አወጣች። ከዛ የባሏን መቃብር ለማየት ቆርጣ መንገድ ጀመረች። ወደዚያ የበረሃ ከተማ ተጉዛ ስትደርስ ግን ያገኘችው እውነት ከሞት የከፋ ነበር። በዚህ አካባቢ ምንም አይነት ወረርሽኝ እንዳልነበር፣ እንደዚያ የሚባል ሰው ሞቶ እንደማያውቅ የአካባቢው ሰዎች ያረጋገጡላት። አልተረዳችም። ባሏ እንደሞተ በማሰብ ለዘላለም ጥቁር ለብሳ በተሰበረ ልብና በከባድ የስነ-ልቦና ቀውስ ውስጥ ሆና ወደ ቤቷ ተመለሰች። ከዛ በኋላ ስትመለስ ባሏ የወደቀበትን አፈር ሳላይ ለኔ ብሎ ሄዶ አፈር በላው በማለት የባሏን ሞት በእርግጠኝነት ላረጋገጠችና ሐዘኗ እጅግ የመረረ ስለሆነ ጥቁር ልብስ እየለበሰች ፀጉሯን እየተላጨች ለ16 ዓመታት አብራ ኖረች። ይህ የሐዘን መግለጫ የሆነውን ጥቁር ልብስ ለብሳ ራሷን ለልጇ ብቻ አሳልፋ ሰጠች። ለ16 ተከታታይ ዓመታት ጥቁር ልብሷን ሳታወልድ እየቆረበች የአንድ እናት ብቻዋን ልጅ የማሳደግ መራር ትግል ውስጥ ገባች። የሰው ቤት ልብስ በማጠብ እንጀራ በመጋገርና ያገኘችውን ዝቅተኛ ስራ ሁሉ በመስራት ልጇን ያላባት እጦት እንዳይሰማት አድራ ተንከባከበች። ልጇ እያደገች ስትመጣ የባሏን መልክ ታይባት ነበር። ይህ ደግሞ ናፍቆቷንም ቁስሏንም በየቀኑ ያድስላት ነበር። የ16 ዓመት የብቸኝነትና የድካም ጉዞ ፊቷ ላይ መጨማደድን፣ ልቧ ላይ ደግሞ መቼም የማይሽር ጥልቅ ሐዘንን ጥሎ አልፏል። ባሏ የሞተው የት እንደሆነ ስለማታውቅ ልጇ 16 ዓመት ሲሞላት የኑሮ ውድነቱን ይበልጥ እየተጫናቸው ስለመጣ የተሻለ ለማግኘት በማሰብ በአንድ ትልቅ መስሪያ ቤት ውስጥ የጽዳት ሰራተኛ ሆና ለመቀጠር ሄደች። ይህች ቀን የ16 ዓመት ቁስሏን የምትነካ ሕይወቷን በድጋሚ የምታመሰቃቀል እርግማን ያረፈባት ቀን እንደሆነች አላወቀችም ነበር። ወደዛ መስሪያ ቤት ገብታ የጽዳት ስራዋን ለመጀመር ስትዘዋወር አንድ ሰው አየች። አይኖቿ ማመን አቃታት። ያ ከ16 ዓመት በፊት ሞተ ተብላ በሐዘን ጥቁር የለበሰችው የወጣትነት ዕድሜዋን የገበረችለትና ልጁን ብቻዋን ያሳደገችለት ባሏ ሙሉ ሱፍ ለብሶ ደልቦና አምሮበት በክብር ሲራመድ አየችው።
በሩቅ ሆና ስትመለከተው መላ ሰውነቷ መንቀጥቀጥ ጀመረ። ተጠጋችውና ጠየቀችው። የ16 ዓመት የሐዘን፣ የናፍቆት፣ የክደትና የቁጭት ስሜት በአንድ ጊዜ ሲጫናት መቋቋም አቅቶት ራሷን ስታወደቀች። ሰዎች እንደምንም አፋፍሰው አነሷትና ወደ ቤቷ ተመለሰች። በድንጋጤ ብዛት ሰውነቷ በከፊል ሽባ ሆኖ እንደነበር ታወቀ። በማግስቱ በሌላ ቀን ጠዋት ግን ያየችው ህልም ወይስ እውነት መሆኑን ለማረጋገጥ ከራሷ ጋር ስትሟገት አድራ ምንም እንኳ አቅም ባይኖራትም ወደ መስሪያ ቤቱ ተመልሳ ሄደች። ወደ ቢሮ ስትገባ ከፊት ለፊቷ የተቀመጠው ሰው በእርግጥም እሱ ነበር። አይን ላይን ስትተያዩ ልቧ በሐሴት፣ በሐዘን፣ በጥያቄ ተናወጠ። ወደ እሱ ጠጋ ብላ እያለቀሰች ማንነቷን ብትነግረውም እሱ ግን ፊቱን አኮሳትሮ በብርድ ድምፅ ፈጽሞ እንደማያውቃት ተናገረ። ሚስቱ እንደሆነችና የ16 ዓመት ልጃቸውን ብቻዋን እንዳሳደገች ለሱም ስትል 16 ዓመት ሙሉ ጥቁር እንደለበሰች በምሬት ስትነግረው እሱ ያደረገው ነገር ግን የሰው ልጅ የጭካኔ ልክ ጣሪያ የነካ ነበር። ክብሩን፣ አዲሱን የሀብት ህይወቱንና ትዳሩን ላለማጣት ሲል ከጠረጴዛው መሳቢያ ውስጥ ሽጉጥ አውጥቶ ትዳሩን ልትበጠበጥ መጣሽ በማለት ዛተባት። የጥበቃ ሰራተኞችን ጠርቶ እንደ አንድ አደገኛ ወንጀለኛ እያስከፈተረና እያዋረደ ከግቢው እንዲያስወጧት አደረገ። ወደ ቤቷ ስትመለስ ዓለም በላይዋ ላይ ሙሉ በሙሉ የጨለመባት ያህል ተሰማት። ለ16 ዓመታት የኖረችለት ተስፋ፣ ያሳለፈችው መከራ እና የጠበቀችው እውነት ከንቱ ሆኖ ቀረ። ያፈቀረችውና ያመነችው ሰው በህይወት እያለ አስለቅሶ አሁን ደግሞ ሽጉጥ ሲያወጣባት ስሜቷን መቆጣጠር አልቻለችም። የህይወት ትርጉም ጠፋባት። በዚህ ከባድ የስነ ልቦና ስብራት ውስጥ ሆና ወደ ገበያ ሄዳ ገዳይ መርዝ ገዛች። ቤቷ ገብታ በሯን ከውስጥ ቆልፋ ልጇን በሐሳቧ እያሰበች መርዙን ጠጣች። ለ2 ሰዓታት ያህል በከፍተኛ የስጋና የነፍስ ስቃይ ውስጥ ሆና መሬት ላይ ተንፈራፈረች። በፈጣሪ ታምርና በሕክምና ባለሙያዎች ርብርብ ህይወቷ ማትረፍ ቢቻልም በመንፈስ ግን ሙሉ በሙሉ ሞታ ነበር። የደረሰባት የስነ ልቦና ቁስል፣ የክደት ክብደትና የሰዎችን ጭካኔ ከአቅሟ በላይ ስለሆነባት ዓለምና የሰው ልጅ አስጠላት። የገዛ ባሏ ይህንን ግፍ ከሰራባት ማንን ማመን እንደምትችል ግራ ገብቷታል። በመጨረሻ ሰላምና እረፍት የምታገኝበት ብቸኛ ቦታ ፈጣሪው ሀገር ስር እንደሆነ በማመን ይህን አረመኔያዊ ዓለም እርግፍ አድርጋ በመተው ወደ ገዳም ገባች። ራሷን ለጸሎትና ለበትቱና አሳልፋ ሰጠች። የዚህ ሁሉ የክፋትና የጭካኔ ሰንሰለት ትልቅ ሰለባ ግን ያቺ ምንም የማታውቀው የ16 ዓመት ልጅ ነበረች። እናቷ በአእምሮ ስብራት ወደ ገዳም ስትገባ፣ አባቷ ደግሞ በሽጉጥ አስፈራርቶ ሲያባርራቸው ይቺ ምስኪን ልጅ በሕይወት ያሉ ግን የሌሉ ወላጆች ታጣ ብቻዋን በስቃይና በጨለማ ውስጥ እንድትቀር ተፈረደባት። ይህ ታሪክ የሰው ልጅ ስስትና ራስ ወዳድነት ምን ያህል ጥፋት እንደሚያመጣና ንጹሐንን እንዴት የህይወት ዘመን ስቃይ ውስጥ እንደሚከት የሚያሳይ ነው። ልብ የሚሰብርና መቼም የማይረሳ ህይወት ትምህርት ነው። ይህንን እንግዲህ የሰማችሁ የተከታተላችሁ ሙሉን ሰምታችሁ ከሆነ ይሄ ድርጅት የሚመራ የተባለው ሰውዬ ስሙ ተጣርቶ በህግም ሊጠየቅ ይገባል። አስፈላጊው እርምጃ ሊወሰድበት ይገባል። እሱ የሰዎችን ህይወት አጥፍቷል፣ ገሏል። ብዙ ምስቅልቅሎችን በሱ የተነሳ ፈጥሯል። ስለዚህ እናንተስ ምን ትላላችሁ? እኔ ይህን ታሪክ ስሰማ እጅግ ልቤ ተሰብሮና አዝኜ ነው የሰማሁት። የእናንተ ሀሳብስ ምንድን ነው? ሰላሙኑ ከክፋት እግዚአብሔር ይጠብቀን። የሆነ ኃጢአት ባልሰራ ወይ የሆነ ነገር ባላስቀይምህ ሙቻለሁ ብለህ ራስን ደብቀህ ይሄን ያክል አትኖርም። ከሞት በላይ የሆነ ኃጢአት ሰርቼብህ ነው መሰለኝ ይቅር በለኝ ምናምን ብላ እግሩ ስር ወደቀች ማለት ነው። እግሩ ስር ወድቃ እንደዛለችውና አነሳት ምናምን አስቀመጣት። ቁጭ ብሎ በጣም አየኝ አለች እና እኔ በቃ ዝም ብዬ ነው የማለቅሰው፣ ማውራት አቃተኝ አለችና ያየኝ አለች። በጣም አየኝና እስከ ዛሬ የት ነበርሽ አለችኝ አለች። እንዴ
አንተ ነው እኮ የጠፋኝ የሞትከው አንተ ሙታል ብዬ እኮ ነው ብሎ መላጣዋን አሳየችው ማለት ነው። ጸጉሯን ሻሿን አውልቃ አሳየችው። አንተ ሙታል ብዬ እኮ ነው እንደዚህ ጥቁር ለብሼ ያለሁት እስካሁን ድረስ። አንተ ሙታል ብዬ እኮ ነው ቆርቤ ያለሁት እስካሁን ድረስ። ምን በድዬ ነው እባክህ ይቅር በለኝ ምናምን ስትለው ማለት ነው። አሁን ተረጋግተሽ አዳምጪኝ። ህይወቴ ልትበጠብጪ ነው የመጣሽውና ቀስ ብለሽ በመጣገሽ ውጪ ተመልሰሽ እዚህ ቢሮ እንዳትመጪ አላት። ውጪ? አዎ ተመልሰሽ እዚህ ቢሮ እንዳትመጪ ሲላት፣ ይሄንንም እኔ ስራ ፍለጋ ነው የመጣሁት አንተን አገኛለሁ አስበር የመጣሁት ልጅ እኮ አለች አባቷ እንደሞተ እድሜ እኮ ነው እየሰማች ያደገች ልጅ አለች ስትለው፣ የምን ልጅ ነው የምታወሪው? ከኔ ጋር እያለሽ እኮ ልጅ የለሽም በቅሎ ነሽ አላት። መውለዳችን የነበረው ነው። አሁን የምን ልጅ ነው የምታወሪኝ? ህይወቴን ለመበጥበጥ ነው የመጣሽው ውጪ ምናምን አላት። ከዛ ህይወቴን ለመበጥበጥ ነው የመጣሽው ውጪ ምናምን እያላት፣ ማን መጣ? ጓደኛው መጣ። አንድ አይነት ባጅ ነው ያደረጉት። ጓደኛው ማለት ያ ሙሉ አሽሎ ያረዳት ማለት ነው። እና አብረው ነው የሚሰሩት። መጣ ጓደኛው ማለት ነው። ጓደኛው መጣ እንዴ አንተ ምናምን። ከዛ ሲያየኝ ጓደኛው ዞር ብሎ በቃ ማልቀስ ጀመራለች። ጓደኛው ማለት ነው በቃ ማልቀስ ጀመረ። አፉን ይዞ በቃ ማልቀስ ጀመረ። አስወጣልኝ ምናምን አለው ጓደኛውን ማለት ነው። አስወጣልኝ የባለቤቴ መምጫ ሰዓት ነው። አስወጣት የባለቤቴ መምጫ ሰዓት ነው። አስወጣልኝ። ጭራሽ አግብተሃል? እኔ እንደዚህ ብዬ እየኖርኩኝ ምን አድርጌ ነው ንገረኝ ልጄን